ውለዱ። እሺ ለሊት ነው የሚያምረኝ ምግብ። ጥርስ የምንቸግረው ለሁሉንም የሚስቃል የሆድ የመከፋት ልቦና ያውቃል አለ ቶፊቅ። እንዴት ነው ነገሩ? ቶፊቅ እውነት ለመናገር ፊቱ ብር ብሏል። ውበቱ ከሶፊ ጋር ነበረ። የእውነት ነው የምላችሁና በጣም ነው የቀነሰው ሰውነቱ። ፊቱ ላይ ደስታ አይታይበትም። ግን አንዳንድ ጊዜ ያያችሁ አይደል ላለመሸነፍ ስትሉ ያላችሁን ነገር ለመውደድ ያላችሁን ነገር ለማመስገን ትሆናላችሁ። በቃ ብዙ ጊዜ በህይወታችን ያልታዩን ነገሮች ከጣልናቸው በኋላ ሰው ሲያነሳቸው የሚያምሩና ወይም ደግሞ የምንፈልጋቸው ነገሮች አሉና ስለዚህ ማንኛውንም ነገር ከህይወታችሁ ከማውጣታችሁ በፊት አውጣታችሁ ከመጣላችሁ በፊት ከመሳለቃችሁ በፊት ሲለምኗችሁ እናንተ ከመኩራታችሁ በፊት እነዛ ሰዎች ለእናንተ ያላቸው ዋጋ ልትረዷቸው ልታስተውሏቸው ይገባል። አንድ የፈሰሰ ውሃ ይታፈሳል። ሰው ከሄደ በኋላ ምንም ፋይዳ የለውም። የሰው ህይወት በመጥበጥ የራሳችሁን ማበጥበጥ ቢሆን እንጂ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሰብ ያደርጋችሁ አበረታቱ። ከጎን ሆናችሁ ለምታበረታቱ ደግሞ ከልብ ነው የማመሰግነው። እንግዲህ ያው ጠፍቻለሁ። እኔ በእነ ሶፊ ባለፈው ነበር የሰራው ታዛ ወዲህ እየተመቸኝ አይደለም እና ዛሬ እንዳጋጣሚ አይቼ ትናንት እና ፎፎና ሶፊም ያው ህይወታቸውን እየመሩ ነው ትላላችሁ። ቆይ ግን እኔ እንደው እውነት ቅመሞች እኮ ብዙ አለን። እውነት ነው መናገር አረ እኔ እንደ ቅመሞች እኮ እዚህ ሀገር ላይ ስንኖር ጠንካራ ጀግና በቃ የሆነ ሰውን በሰው የማተኩ በችግር ሲመጣባችሁ በቃ ነገሮችን ካላችሁበት ተጋፍጣችሁ የምትወጡ ስንት ነገር ወላሂ እንዴ ስደት ላይ እንዳለን እህቶች እኮ ጠንካራ ሰው የለም። የእውነት ነው የምላችሁ። ብዙ ቁስል በውስጣችን ይዘን ነው የምንኖረውና ግን ጠንካሮች ናቸው። አላህ ያበርታችሁ። ከዚሁም በላይ ሳላደንቃችሁ አላልፍም። እና በዛ ላይ ደግሞ አብረው በልተው አብረው ጠጥተው ጓደኛ የነበሩ ሰዎች ተመልሰው አንዱ የአንዱን ጓደኛ አንዱ አስተግፍሩላህ ላዚም በጣም እየገረመኝ ነው የምነግራችሁ ነገር ማለት ነውና ሱብሃንአላህ በቃ ህይወት እንደዚህ ነው ማለት ነው። እኔ እንጃ አላውቅም እንዴት ነው ያዋጥልኝም። እኔ በነገራችን ላይና በጣም ይገርመኛል። በቃ እርስ በርስ ሰው ይቀማማሉ። በቃ እንደ እቃ ነው። ዛሬ አንዱ ጋር ተጣልተው ነገ አንድ ሰው ጋር ይዘው ይመጣሉ። በቃ ህይወት እንደዚህ ነው ለኛ የሚያስተምሩና ይሄን ነው በቃ። በዛ ላይ ደግሞ ዝም ብሎ ይሄ ሐላል የሌለው በማንኛውም እምነታቸው ያኔ ከተፈላለጉ መጋባት እየቻሉ ምን ችግር አለው? አሁን ላይ በቃ ቢዝነስ ብቻ ነው። እኔ ይገርመኛል። የእውነት ነው የምነግራቸውና ሱብሃንአላህ እውነትም ከሰው ላይ በላይ ብር በልጧል ማለት ነው። አስቡ። ብዙ ሰዎች በወንድና ሴት ይገናኛሉ። ገባቸው። ግን ለቢዝነስ ከሆነ እኮ ለብር ከሆነ እኮ መነካካት የለባቸውም። እርቀታቸውን ጠብቀው ቢሰሩ ምን ችግር አለው? ግን ደግሞ አያችሁት ምን ያክል ከሰው ላይ በላይ ገንዘብ እንደበለጠ። ለገንዘብ ሲሏቸው ይነካካሉ፣ አብረው አልጋ ጫፍ ይወጣሉ። አልጋ ላይ ወጥተው ነው የሚያሳዩን። እንግዲህ ግን ሰኔ ካሰሩ ተብሎ ሰው ሲነግራቸው ወደ ኋላ ነው የሚሉት። እንደዚህ አይነት ኮመንት ሲያዩ በዚህ ንክኪ ይጀመራል ወይ ጸብ ይፈጠርና ካላስ እሱን ላለማግባት ያን ነገር ይበለሻሽና ይለያያሉ ማለት ነውና በጣም ይገርመኛል። የእውነት ነው የምነግራችሁና ምን አይነት ጊዜ እንደደረስን እኛ በራሳችን የሰው ልጆች በጣም ከባድ ነውና አንዳንድ ጊዜ ቆም ብለን ብናስብ ጥሩ ነው። ስለዚህ ብር እንደሆነ ይው ዛሬ ያገኛችሁት ነገ ይበተናል። ትናንት ያገኛችሁት ዛሬ ይበተናል። ዛሬ የያዛችሁትም ደግሞ እንደዛው ነው፣ ተቃራኒ ነውና ስለዚህ በጣም እንደው በቃ መስራት ካለብን እንዳልኳችሁ ለሰውም ለተመልካችም በዛ ላይ ደግሞ ይሄው ለቪዲዮ በተነን በየቦታው አላህ መጨረሻችንን ያሳምርልን። የእውነት እኔ አንዳንዴ የራሴን መጨረሻ ነው የምፈራውና የሰው ልጅ ባለበት እየጠፋ ነው። አያችሁ አይደለም? እና በጣም ያሳዝናል። ሙታን እንኳን መተኛ የሌለበት ነው። አሁን ላይ ይሄ ሶሻል ሚዲያ የያዘው ነገር የሁሉም ተለቆ እነሱማ በራሳቸው ቻናል የለቀቁት እንደው ሪፖርት ማርጋችሁ ማዘጋት ምንም ማለት ትችላላችሁ። ግን እሳ በየቦታው አሁን እያንዳንዱ የነሱ ተከታይ በትነን ሱብሃንአላህ ነው አንዱ እምላችሁ። እኔ በጣም ያሳዝነኛል። አንድ ጊዜ እንደው በቃ የሆነ ለብር ብቻ ሳይሆን የሰው ልጅ ከተግባባና በገንዘብ ከሰው ጋር ከመጣላት የሰው ልጅ ቀዳሚ ነው። በቃ ገብቷችኋል? ህይወት ይቀርማል ከምንም በላይ በቃ ሰው ነው የሚቀርመው ከገንዘብ በላይና ለገንዘብ ሲሏቸው ይላተማሉ። ለገንዘብ ሲሏቸው ስንት ሰዎች እንግዲህ ያያችሁ ነው። መጀመሪያ ሲመጡ ለብሰው የሚመጡ ሰዎች እያሉ በባዶ ቲሸርት ይመጣሉ። እያሉ ጸጉራቸውን ማውጣት። በዛ ላይ ደግሞ ቶፊቅ ጋር የሚላተሙ ሰዎች
የእውነቴን ነው የምነግራችሁ። አሁን ሶፊን ህይወት እሱ ጋር በሄደ ሰዓት አስሬ እየተገለ የሆነ በቃ ሁለመናው አያምረኝም። እኔ በቃ ጸጉሯን ሁላ ለማውጣት የምትሞክርበት በዚህ አንገቷ ሁሉ ነገር ይወጣል። ይቺ ራሱ ሮዛ መጀመሪያ አካባቢ ታስታውሱ ከሆነ በአባያ ነው የመጣችው። እንግዲህ አስባችሁታ ያያችሁ ሰው መቼም ኮመንት አድርጉልኝ። መጀመሪያ ስመጣ ቶፊቅ እኮ በአባያ ነበር ስመጣ የነበረው አባያ እየለበሰኝ ከዛ ያላይ ቀሚስ ከዛ ይው ባለፈው ጭራሽ እንዲህ ዝም ብሎ በሱሪ ምን አይቻታለሁ ሰፋ ያለ ሱሪ። ከዛ ደግሞ ዛሬ ጭራሽን ጸጉሯን በዚህ ብቅ አድርገዋለች እና ሱብሃን አላህ። እኔ በጣም ነው የሚገርመኝ። እኔ የሰው አይብ ለወጣ ወይም ሌላ ነገር አይደለም፣ ግን እኔ ራሴ መጨረሻ ነው የምነግራችሁ። በቃ የሰው ሊቀስ በቀስ ስህተት ውስጥ ከገባን በቃ እየባሰብን ነው የምንሄደው እና አላህ ይጠብቀን ሁላችንንም። እና የሰው ልጅ ውበታችን ማለት እኛ ስለተገለጥነ ከሆነ ያነሰው እናምረዋል ብለን የምናስበው ይሄ ስህተት ነው። አላህ ላሳመረው ሰው እኮ ስንት ቆንጆ ሴቶች እያሉ ያልታደሉትን ህይወት ምንም መልክ የሌላቸው ሰዎች ወላሂ ነው የምላቸው። አላህ ሲሰጥም ነው ህይወት የሚያምረው ህይወት የሚሰምረው። እኛ ስለተገላለጥን እኛ ስላማርን አይደለም። ያማረው ከሚኖረው ህይወት በላይ መልክ የሌላቸው ሰዎች ናቸው ጥሩ ህይወት እየኖሩ ያሉትና በቃ ትዳር በመልክ ነው ትዳር በአቋም ነው ብላችሁ የምታስቡ አይነት ሰዎች የስህተት ነው። አላህን የምትፈሩ ከሆነ በቃ ሁላችንም የተጻፈልን ነገር አለ። እንደዚህ ያለ መንገድ የምንጠስ ከሆነ ግን ሁላችንም ህይወታችንን በለቅሶ ነው። የኛ ውበት የኛ ትዳር ሊሆነን አይችልም። የኛ ውበት ሰዎችን ልንገዛበት አንችልም። ገባችሁ አይደል? በቃ አላህ ካስወደዳችሁ ምንም ሆናችሁ ሰው ይወዳችኋል። እና እኔ ለምን እንደው አይገባኝም። እንደነገርኳችሁ ባለፈው ማሄን አይታችኋታል። በፊት ደህና ነበረች እያለ የአጭር ቲሸርት ለብሳ መጣ ይጇና ባለፈው እንደዛ ሲሏት ከዛም እያለች ጭራሹን እንትና ማን ነው ይሄ ባለፈው ሄደችበት ሐዋሳ ሄዳ ጭራሽ ጸጉሯን ገልጣ ብቅ አለችና እኔ ብዙ ሰዎችን እያየኋቸው ነው። እነ ዩቲና ስር ከመጀመሪያው ጀምሮ ደህና ነበሩ በኋላ እያሉ አሁን በቃ በባዶ ጸጉርንና አላህ ያሳምርልን ሁላችንንም። ሶለላችሁም ፈልገ ይሄን ሁሉ እንግዲህ እንዳልኳቸው ሮዛ መጀመሪያ እንደዛ ነበር። አሁን ላይ ቶፊቅ ታዲያ መጀመሪያ ሶፊ እንደዛ እየተለማመጠችው እየለመነችው ለሱ ቦታ ያላትን እየነገረችው የመጨረሻ እድል ነው ብለው አስጠንቅቀው እስከምትሄድ ድረስ ትቶ ሲያበቃ አሁን ላይ እሷ ሌላ ህይወት ውስጥ ስገባ መልሶ እሷ ጋር ይላተማል። የሰው ህይወት ሊያበላሽ ይሞክራል። ብቻ ብዙ ነገርና ያላችሁን ነገር ለመመልከት ሞክሩ። በቃ ያነሰው ከመውጣቱ ከእናንተ ከመራቁ በፊት ከመውደቁ በፊት ሰዎችን ቸክ አድርጓቸው። ወላሂ ነው የምላችሁ። አንዴ የተሰበረ ነገር ሊመለስ አይችልም። ብትመልሱት እንኳን እንደ በፊቱ መሆን አይችልም። እና በቃላትም ይሁን በአንዳንድ ነገሮች የሰው ሌላ ለመስበር ሞክሩ። እናንተ የሰበራችሁትን ደግሞ ሌላ ሲጠግነው አትናደዱ ማለት ነው። እና ወዳችኋለሁ። ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ቪዲዮውን ላይክ አድርጉልኝ ማለት ነው። ወዳችኋለሁ። አሰላሙ